እስራኤል ዳንሳ እንቅልፌን አሳጥቶኝ ሲያጃጅለኝ አመሸ። እና አሁንታ በርሲሳ በተለያዩ ጊዜ እየተነሱ እስራኤል ዳንሳ ዲያመንድ ሰርቋል እያሉኝ ሲያሙኝ በጌታ ስም ችዬ ዝም ብዬ ነበረ። አሁን ግን በቃኝ። እውነታውን አፍረጠርጠዋለሁ። ሰኞ ማታ 4 ሰዓት ጠብቁኝ አለ። ጠበቅነው አልመጣም። ማክሰኞ ብቅ አለና ዛሬ 4 ሰዓት ጠብቁኝ አለ። ጠበቅነው 5 ሰዓት ላይ መጣ። ከምሽቱ 5 ሰዓት ላይ ልክ ሲገባ 1200 ሰዎች ነበሩ ዳይሬክት ሲከታተሉት የነበረው። አሁን ስለ ዲያመንዱ አፍረጠረጣ ስል ስጠብቅ አሁን ስለ ዲያመንዱ አወራ ስል ዝባዝንኬው እዛ ሲረግጥ ትንፍሽ ሳይል አንዲት ነገር ማለት ስለ ዲያመንዱ አንዲት ነገር ሳያወራ አበባውን ሰብስቦ ወጣ። ከ5 ሰዓት እስከ 6 ሰዓት 1200 ሰው የነበረው 163 ሰው ድረስ ስንጠብቀው ነበር። እንቅልፋችንን አተን የስራህን ይስጥ እስራኤል። የእንትና ብቻ ባናይ የግል ብናይ እኔ የራሴን አባ ሆይ ብዬ እኔ የራሴን ባይ አንተ የራስን ብታይ እኮ ነው የሚሻለው። አሁን የሚያዋጣን ጉዳይ ወደ እንትና ብቻ አይደለም። ያ አያዋጣም፣ ያ አይጠቅምም፣ ያ እንደምታስበው አይሆንም። አሁን የሚያዋጣ ምንድን ነው? አንተ ራስህ ማየት አለብህ። አንተ ማነህ? አንቺ ማነሽ? እቺን ቁልፍ ይዋት። ቀላል ቁልፍ እንዳትመስላችሁ። ጤግሮሶች ናቸው ጅማ ላይ ለ23 ወጣቶች መኪና ከቻይና ሀገር ውስጥ አስገብተናል። ስለዚህ መኪኖቹን 23ቱንም ጭነን መምጣት አልቻልንም። ጭነን የመጣ ነው 3ቱን ነውና 3ቱን ውሰዱ። 20ዎቻችሁ ደግሞ እንድንተማመን እቺን ቁልፍ ያዙና ያሉበት ድረስ አዲስ አበባ በተለያዩ ቦታዎች ላይ ቆመዋል። ተወስዳላችሁ፣ መታችሁ ተወስዳላችሁ። እውነተኛ መሆኑን ለማረጋገጥ እቺን የካርቶን ቁልፍ ያዙ ብሎ ለ20ዎቹ ወጣቶች እቺን ካርቶን ቁልፍ ለ3 ሰዎች ለሚያቋቸው ለሚቀራረቧቸው የወንጀላቸው ተባባሪ ለሆኑ ደግሞ 3 መኪና አስረክበው አስጨብጭበው ከጅማ ሄዱ፣ አልተመለሱ። እንዲህ ነው እየበሉን ያሉት። በዚህ ውስጥ የሚያሳዝናችሁ ነገር በዚህ ውስጥ የኦሮሚያ ወጣቶችና ስፖርት ቢሮ ዳይሬክት ተሳትፏል። ዳይሬክት ነው የተሳተፈው። ብር ስጡ ጤግሮስ ያስመጣላችኋል መኪና ብሎ ዳይሬክት ነው የተሳተፈው። ለዚህ ውለታው የኦሮሚያ ወጣቶችና ስፖርት ቢሮ የተለያዩ ስራ ኃላፊዎች ቻይና ድረስ ሄደው መኪና አይተናል ብለው መስክረዋል። ፊንቴክ ጅቡቲ ሄደው መኪና አይተናል ብለው እንደመሰከሩት ሁሉ የኦሮሚያ ስፖርትና ወጣቶችና ስፖርት ቢሮ አይተናል። ምን አገባው? የስራ ኃላፊነቱ የወጣቶችን የስራ አጥነት ችግር መቅረፍ ያለበት ይሄ ቢሮ ነው ወይ? ምን ቤት ነህ አንተ እና ወጣቶችን የምታስበላው? ይሄን ነው እኮ መጠየቅ። እነዚህን ሰዎች ወጣቶች የተለያዩ ገና የጀማመሩ ግማሹ ባጃጁን ሸጦ ከፍ አድርጌ እሰራለሁ ብሎ ግማሹ የአባቱን መሬት ሸጦ ነው ለዚህ ድርጅት እንግዲህ እየሰጡት። አሁን ላይ የተለያዩ ደብዳቤ ከመጻፉ ውጪ ምን ደረጃ ላይ ደርሰሃል? የት ነው ያለው ብሩን እንኳን ሊሉት አልቻሉም። አፉም ሞልቶ ብር ስለሌለኝ ተበድሬ እመልስላቸዋለሁ ይላል። እንግዲህ በተለያዩ የኦሮሚያ ዞኖች ላይ ለዚህ ድርጅት ብር የከፈላችሁ ሰዎች እግዚአብሔር ይሁናችሁ።